አርባዕቱ እንስሳ ወይም ደግሞ በአማርኛ አራቱ እንስሳ እንስሳ ናቸው ወይስ መላእክት ናቸው? አርባዕቱ እንስሳ ምንላቸው አራቱም ከነገደ ኪሩቤል የተገኙ አይደሉም። አሁን ኪሩቤልን አይኖቻቸው ብዙ ይላል። አይኖቻቸው ብዙ ማለት ከራስ ፀጉራቸው እስከ እግር ጥፍራቸው ድረስ አይን የሞላባቸው ናቸው ማለት ነው ከተባለ ሲመሰጡ በውዳሴ ሰማየ ሰማያት ይወጣሉ፣ እስከ ጽርሐ አርያም ድረስ ይደርሳሉ። ተመልክታችሁት ከሆነ ቅዱስ ያሬድን በውዳሴ ተመስጦ በምስጋና ተመስጦ በጦር እንኳን ተወክቶ ደሙ እንኳን እየፈሰሰ አይታወቀውም ነበረ። እኛ ዝማሬ እየዘመርን ባለንበት ሰዓት ላይ ተመሰጥን ብለን ባሰብንበት ሰዓት ላይ ጉንዳን ቢቆንጥጠን እንዴት ነው የምንሆነው? ከዚህ ቀጥሎ ስለ 24ቱ ካህናተ ሰማይ እንመልከት። 24ቱ ካህናተ ሰማይ ስማቸው ማን ነው? 24ቱ ካህናተ ሰማይ የወጡት ከየትኛው ነገድ ነው? የ24ቱ ካህናተ ሰማይ አገልግሎታቸው ምንድን ነው? ለምን 24 ሆኑ? የአስሩ ነገድ ስም። ከአስሩ ነገድ መካከል አንደኛው ነገድ ነገደ አጋዕስት ነው። ነገደ አጋዕስት አጋዕዝት አለቃቸው ሳጥናኤል ነው። ሳጥናኤል ማለት ቅሩበ እግዚአብሔር ለእግዚአብሔር የቀረበ አሃዜ መንጦላይት መገረጃ የሚይዝ አቅራቢ ሰባታት ምስጋና የሚያቀርብ ማለት ነው። እነዚህንም ሲያሰፍራቸው ሲያዘጋጃቸው እንደ ላይ ቤት፣ እንደ ታች ቤት፣ እንደ ምድር ቤት ነው። ሁለተኛው ነገድ ነገደ ኪሩቤል ነው። ነገደ ኪሩቤል ነው። እኒህ ነገደ ኪሩቤል የሚባሉት ካህናት ናቸው። ካህናት ናቸው። የቀሳውስት የካህናት አምሳል ናቸው። ካህናት ናቸው። የካህናት ምሳሌ ናቸው። እግዚአብሔር አምላክ ነገደ ኪሩቤልን ሲፈጥራቸው ከወገባቸው በታች አንድ ከወገባቸው በላይ አራት አድርጎ ነው። አለቃቸው ኪሩብ ነው። ስለ አርባዕቱ እንስሳ የተወሰነ ነገር እንነጋገር። ስለ አርባዕቱ እንስሳ አርባዕቱ እንስሳ ወይም ደግሞ በአማርኛ አራቱ እንስሳ እንስሳ ናቸው ወይስ መላእክት ናቸው? ስንጠራቸው ስንገልጻቸው ምን ብለን ነው? አርባዕቱ እንስሳ ብለን ነው። እንስሳ ናቸው ወይስ መላእክት ናቸው? እሺ፣ ግራ ከገባችሁ እኔ ልመልስላችሁ። እሺ፣ አርባዕቱ እንስሳ ቅዱሳን መላእክት ናቸው። ቅዱሳን መላእክት ሆኖ ሳለ እንስሳ ብለን መግለጻችን ለምንድን ነው ከተባለ በእንስሳ መልክ ስለሚታዩ ነው። በእንስሳ መልክ ስለሚታዩ ማን ብለን እንጠራቸዋለን? ማን ብለን እንገልጻቸዋለን? አርባዕቱ እንስሳ ብለን እንገልጻቸዋለን እንጂ ምንድናቸው? ምንድናቸው? ቅዱሳን መላእክት ናቸው። ይሄ መጀመሪያ መያዝ ያለባችሁ ነጥብ ነው። አርባዕቱ እንስሳ የሚባሉት አንደኛው ገጸ አንበሳ ነው። ሁለተኛው ገጸ ሰብ ነው። ሶስተኛው ገጸ እንስሳ ነው። አራተኛው ገጸ ንስር ነው። የመጀመሪያው ገጸ አንበሳ ነው። የአንበሳ መልክ ያለው ይሄ የአንበሳ መልክ ያለው በስም አግርሜስ ይባላል። አግርሜስ ይባላል። አግርሜስ ይባላል። ሁለተኛው ገጸ ሰብ ነው። የሰው መልክ ያለው ነው። የሰው መልክ ያለው ደግሞ ስሙ ማን ይባላል ከተባለ አግርሜጥር ይባላል። አ ግ ር ሜ ጥ ር አግርሜጥር ይባላል። ሶስተኛው ገጸ እንስሳ ነው። የእንስሳ መልክ ያለው እሱ ደግሞ ስሙ ባርቲና ይባላል። ባርቲና ይባላል። አራተኛው
ገጸ ንስር ነው። የንስር መልክ ደግሞ ያለው ደግሞ አርጣን ይባላል። አርጣን ይባላል። አርባዕቱ እንስሳ የምንላቸው ከነገደ ኪሩቤል ገጸ አንበሳና ገጸ ሰብ፣ የአንበሳ መልክና የሰው መልክ ወይም አግርሜስና አግርሜጥር ናቸው። ከነገደ ሱራፌል ደግሞ ገጸ ንስር እና ገጸ እንስሳ ወይም ደግሞ የንስር መልክና የእንስሳ መልክ ያላቸው ወይም ደግሞ ባርቲናና አርጣን ናቸው። ስለዚህ እዚህ ጋር ማወቅ ያለባችሁ ነገር ምንድነው? አርባዕቱ እንስሳ የምንላቸው አራቱም ከነገደ ኪሩቤል የተገኙ አይደሉም፣ ወይም አራቱም ከነገደ ሱራፌል የተገኙ አይደሉም። ሁለቱ የተገኙት ከነገደ ኪሩቤል ነው። ሁለቱ የተገኙት ከነገደ ሱራፌል ነው። ከነገደ ኪሩቤል የተገኙት ማን ናቸው? የመጀመሪያዎቹ አንደኛና ሁለተኛ ላይ ያሉት ገጸ አንበሳና ገጸ ሰብ። ከነገደ ሱራፌል ደግሞ የተገኙት ሶስተኛና አራተኛ ላይ ያሉት ማንና ማን ናቸው? ገጸ እንስሳና ገጸ ንስር ናቸው። ስለዚህ አርባዕቱ እንስሳ የምንላቸው ከነገደ ኪሩቤል ገጸ ሰብና ገጸ አንበሳ፣ ከነገደ ሱራፌል ገጸ ንስርና ገጸ እንስሳ ናቸው። አቋቋማቸው ምን ይመስላል? አቋቋማቸው ምን ይመስላል ከተባለ ጀርባቸውን ወደ ውስጥ ፊታቸውን ወደ ውጭ አድርገው ነው። ጀርባቸውን ወዴት? ወደ ውስጥ አትሉ? ወደ ውስጥ። ፊታቸውንስ ወደ ውጭ ማለት ነው። ልክ እንደዚህ ማለት ነው። በአራቱም አቅጣጫ ማለት ነው። ጀርባቸው ወደ ውስጥ ነው፣ ፊታቸው ደግሞ ወዴት ነው? ወደ ውጭ ነው ማለት ነው። ግልጽ ነው። አንዱ እንደዚህ ነው፣ አንዱ እንደዚህ ነው፣ አንዱ እንደዚህ ነው፣ አንዱ ደግሞ እንደዚህ ነው። ግልጽ ነው። በአራቱም አሉ ማለት ነው። መልካም። እንደ ነቢዩ ሕዝቅኤል ገለጻ ገጻቸው 16 ሲሆን የቀሩት ከውስጥ ስለሆኑ ስለማይታዩ አራቱ ግን ብቅ ብቅ ብለው ስለሚታዩ ዮሐንስ ለመንገር ከበቃ ብሎ የሚታዩትን ቆጥሮ 4 ብሏቸዋል። ለኛ የሚታየን ስንት ገጻቸው ነው? በቃ የሚታየው 4 ነው። ስለተሸፈነብን ማለት ነው አናያቸው። ነገር ግን በትክክል አቆጣጠሩ ግን እንዴት ያለ ነው ከተባለ እንደማን ያለ ነው? እንደ ሕዝቅኤል ያለ ነው። ገጻቸው 4 ጊዜ 4 ስንት ነው? ስንት ነው? ወይ ሂሳብ 16። አንዱ ከወገቡ በታች አንድ ነው። ከወገቡ በላይ ስንት ነው? ገጹ 4 ነው። ስለዚህ ያንዱ ወይ ደግሞ የአግርሜስ ስንት ገጽ አለው? 4። የአግርሜጥር ስንት ገጽ አለው? 4 ሲደመር 8። የባርቲና 4 ገጽ አለው። ስንት ሆነ? 12። የአርጣን 4 ገጽ አለው። ስንት ሆነ? 16 ማለት ነው። ስለዚህ ገጻቸው ስንት ነው? የአራቱም ሲደመር 16 ነው። ትንቢተ ሕዝቅኤል ምዕራፍ 1 ከቁጥር 5 እስከ 26። ትንቢተ ሕዝቅኤል ምዕራፍ 1 ከቁጥር 5 እስከ 26። የዮሐንስ ራእይ ምዕራፍ 4 ከቁጥር 6 እስከ 9። የዮሐንስ ራእይ ምዕራፍ 4 ከቁጥር 6 እስከ 9። አሁን የነገርኳችሁን በእነዚህ ጥቅሶች ላይ ታገኙታላችሁ። እኒህ ገጽ ለገጽ ሳይተያዩ ሥላሴ ወዳሰቡበት መንገድ አንዱ በሄደበት ሦስቱ እየተከታተሉ ይሄዳሉ። የዮሐንስ ራእይ አንድምታ ላይ እለ ቄጥሩ የተባለ ወፍ አለ። ምን አልኳችሁ? እስኪ በሉ እለ በሉ እንጂ ቄጥሩ እለ ቄጥሩ እለ ቄጥሩ የሚባለው ወፍ ከወገቡ በታች 1 ከወገቡ በላይ ስንት ነው? 4 ነው። ገጸ አንበሳ የሚባለው ለአራዊት ጸልዮ አራዊትን ጠብቆ የሚኖር ነው። ገጸ ላም የሚባለው
ለእንስሳት ጸልዮ እንስሳትን ጠብቆ የሚኖር ነው። ገጸ ሰብ የሚባለው ለሰው ጸልዮ ሰውን ጠብቆ የሚኖር ነው። ገጸ ንስር የሚባለው ለአእዋፍ ጸልዮ አእዋፋትን ጠብቆ የሚኖር ነው። ለእያንዳንዱ ያለውን ተናገረን እንጂ አራቱም ለሰው አይለምኑ ይለምናሉ። ቅዱሳንስ 40 እንስሳ እባካችሁን ለምኑልን ብለው አልጸለዩ? ጸልየዋል። ስለዚህ እነሱን እንለምናቸዋለን። በዚህ መልክ ደግሞ ይገለጻሉ። እያንዳንዳቸው 6 ክንፍ አላቸው። ትንቢተ ኢሳይያስ ምዕራፍ 6 ከቁጥር 1 እስከ 2 ትንቢተ ኢሳይያስ ምዕራፍ 6 ከቁጥር 1 እስከ 2 እንደሚነግረን እያንዳንዳቸው 6 ክንፍ አላቸው። ንጉሥ ኦዚያን በሞተበት ዓመት እግዚአብሔርን በረዥምና ከፍ ባለ ዙፋን ላይ ተቀምጦ አየሁት። የልብሱም ዘርፍ መቅደሱን ሞልቶት ነበረ። ሱራፌልም ከእርሱ በላይ ቆሞ ነበር። ለእያንዳንዱም 6 ክንፍ ነበረው። ስንት ክንፍ ነበረው? በሁለት ክንፍ ፊቱን ይሸፍን ነበር፣ በሁለቱም ክንፍ እግሮቹን ይሸፍን ነበር፣ በሁለቱም ክንፍ ይበር ነበር ይላል። ስለዚህ ስንት ክንፍ አላቸው? በሁለት ክንፋቸው ፊታቸውን ይሸፍናሉ፣ በሁለት ክንፋቸው እግራቸውን ይሸፍናሉ፣ በሁለት ክንፋቸውስ ይበራሉ። ያ ማለት ወዲያና ወዲህ ያደርጋሉ ማለት ነው አይደል? ፊታቸውን ምን ያደርጋሉ? በሁለት ክንፎቻቸው። ይህ መሸፈናቸው ያድናቸዋል ቢሉ የሚያድናቸው ሆኖ ሳይሆን ትዕምርተ ፍርሃት ነው፣ የፍርሃት ምልክት ነው። ፊታቸውን መሸፈናቸው የሚያድናቸው ሆኖ ሳይሆን የፍርሃት ምልክት ነው። ዛሬ በዚህ ዓለም ሴቶችን፣ ሕፃናትን እንመታቸዋለን ባሏቸው ሰዓት መጋረዳቸው የሚያድናቸው ሆኖ ሳይሆን ትምህርተ ፍርሃት እንደሆነ፣ ስለዚህ ፊታቸውን መሸፈናቸው የሚያድናቸው ሆኖ ሳይሆን የምን ምልክት ነው? የፍርሃት ምልክት ነው። በሁለት ክንፋቸው ፊታቸውን መሸፈናቸው ፊትህን ማየት አይቻለንም ሲሉ ነው። ፊትህን ማየት አይቻለንም ሲሉ በሁለት ክንፎቻቸው ፊታቸውን ይሸፍናሉ። በሁለት ክንፎቻቸው እግሮቻቸውን ይሸፍናሉ። ለምን ቢሉ ከፊት መቆም አይቻለንም ሲሉ ነው። በሁለት ክንፋቸው ደግሞ ወዲያና ወዲህ ማድረጋቸው ትዕምርተ ተልኮ ነው፣ የተልኮ ምልክት ነው። ሁለት ክንፋቸውን ወዲያና ወዲህ ማድረጋቸው ትዕምርተ ተልኮ ነው፣ የተልኮ ምልክት ነው። አንድም እስኪ በሉ አንድም ቦ ምን ማለት ነው? ቦ ማለት አንድም ማለት ነው። አንድም ምን ማለት ነው? አንድም ማለት ሌላ ተጨማሪ ያለው አንድ ማለት ነው። አንድም ምን ማለት ነው? ሌላ ተጨማሪ ያለው አንድ ማለት ነው። ሁለተኛ አይደለም፣ ሌላ ተጨማሪ ያለው። አንድም በሁለት ክንፋቸው ፊታቸውን መሸፈናቸው ባህሪህን መመርመር አይቻለንም ሲሉ ነው። በሁለት ክንፎቻቸው እግሮቻቸውን መሸፈናቸው ባህሪህን መረማመድ መተላለፍ አይቻለንም ሲሉ ነው። ይሄንን አስቀምጥላችኋለሁ ቴሌግራም ላይ፣ ከዛ ላይ መጻፍ ትችላላችሁ። ሁሉን አጽፌ አልችለውም። ሁለት ክንፋቸውን ወዲያና ወዲህ ማድረጋቸው ከአእምሮ ወደ አእምሮ፣ ከእውቀት ወደ እውቀት ለመፋለሳቸው ምሳሌ ምልክት ነው። አንድም ሁለት ክንፋቸውን ወደ ላይ አድርገው መታየታቸው ወደ ላይ ቢወጡ አትገኝም ሲሉ ነው። በሁለት ክንፋቸው ወደ ታች አድርገው መታየታቸው ወደ ታች ቢወርዱ አትገኝም ሲሉ ነው። ሁለት ክንፋቸውን ወዲያና ወዲህ ማድረጋቸው ወዲያና ወዲህ ቢሉ አትገኝም ሲሉ ነው። በምስራቅም ቢሄዱ በምዕራብም ቢሄዱ አትገኝም ሲሉ ነው። አንድም ወደ ላይ መዘርጋታቸው በሰማይ ምሉ ነህ ሲሉ ነው። በሰማይ የሞላህ ነህ ሲሉ ነው። ወደ ታች መዘርጋታቸው በምድር ምሉ ነህ ሲሉ ነው። ወዲያና ወዲህ መዘርጋታቸው ደግሞ በሁሉ ምሉ ነህ ሲሉ ነው። አንድም
ወደ ላይ መዘርጋታቸው ትዕምርተ ተመስጦ ነው፣ የተመስጦ ምልክት ነው። ወደ ታች መዘርጋታቸው ደግሞ ትዕምርተ ትህትና ነው፣ ትዕምርተ ትህትና ነው። ወዲያና ወዲህ ረበው መታየታቸው ትዕምርተ ተልኮ ነው። በአጠቃላይ ሁለት ክንፋቸውን ወደ ላይ፣ ሁለት ክንፋቸውን ወደ ታች፣ ሁለት ክንፋቸውን ወዲያና ወዲህ አድርገው ትዕምርተ መስቀል መስራታቸው በብሉይ ኪዳን የሆነ እንደሆነ እንዲህ ባለ መስቀል ተሰቅለ ዓለምን ታድነዋለ ሲሉ ነው። በዘመነ አዲስ የሆነ እንደሆነ እንዲህ ባለ ትዕምርተ መስቀል ዓለምን አድነኸዋል ሲሉ ነው። ኪሩቤልን እለ ብዙሃት አዕይንቲሆሙ ይላቸዋል። አይኖቻቸው ብዙ ይላቸዋል። አሁን ኪሩቤልን አይኖቻቸው ብዙ ይላል። አይኖቻቸው ብዙ ማለት ከራስ ፀጉራቸው እስከ እግር ጥፍራቸው ድረስ አይን የሞላባቸው ናቸው ማለት ነው ከተባለ አይደለም። እንዲህ አያስኬድም ይሉና አይኖቻቸው ብዙ ነው መባሉ ኃላፊያትና መጻያትን ያለፈውንና የሚመጣውን የሚያውቁ ስለሆነ ነው። ክንፎቻቸው ደግሞ ብዙ ነው ይባላል አይደል? ክንፎቻቸው ብዙ ነው መባሉ ከአይን ጥቅሻ ፈጥነው በሁሉ ቦታ የሚደርሱ ስለሆነ ነው። አርባዕቱ እንስሳ ፊታቸው በርካታ ሚስጥራትን ያመለክታል፣ በርካታ ሚስጥራትን ያመለክታሉ። ገጸ ሰብ ያለው ወይም ደግሞ የሰው መልክ ያለው የጌታን ሰው የመሆንን ነገር ያመለክታል። ስለዚህ ገጸ ሰብ በማን ይመሰላል? ከአራቱ ወንጌላውያን በቅዱስ ማቴዎስ ይመሰላል። በቅዱስ ማቴዎስ ይመሰላል። ቅዱስ ማቴዎስ በገጸ ሰብ ለምን እንደሚመሰል የመጽሐፍ ቅዱስ ጥናት በሐዲስ ኪዳን ስትማሩ ትመሩታላችሁ። ገጸ አንበሳ ያለው የጌታችንን ትንሣኤ ያመለክታል። እሱ ደግሞ በማን ይመሰላል? በቅዱስ ማርቆስ ይመሰላል። በቅዱስ ማርቆስ ይመሰላል። ገጸ እንስሳ ያለው ደግሞ በቀራንዮ ላይ ጌታችን አምላካችን ኢየሱስ ክርስቶስ ደሙን ማፍሰሱን ያመለክታል። ገጸ እንስሳ ያለው በማን ይመሰላል? በቅዱስ ሉቃስ ይመሰላል። በቅዱስ ሉቃስ ይመሰላል። ገጸ ንስር ያለው ደግሞ የጌታን እርገት ያመለክታል። የጌታን እርገት ያመለክታል። በቅዱስ ዮሐንስ ይመሰላል። ስለዚህ ገጸ ሰብ በቅዱስ ማቴዎስ፣ ገጸ አንበሳ በቅዱስ ማርቆስ፣ ገጸ እንስሳ በቅዱስ ሉቃስ፣ ገጸ ንስር በቅዱስ ዮሐንስ ይመሰላል። የሰው ፊት ያለው መልአክ ዕውቀታቸውን ያመለክታል። የአንበሳ ፊት ያለው መልአክ ግርማ ሞገሳቸውን፣ ኃይላቸውን ያመለክታል። የላም ፊት ያለው መልአክ በትህትና ዝቅ ብለው መገዘታቸውን ያመለክታል። የንስር ፊት ያለው መልአክ ተመስጧቸውን ያመለክታል። ሲመሰጡ በውዳሴ ሰማየ ሰማያት ይወጣሉ፣ እስከ ጽርሐ አርያም ድረስ ይደርሳሉ። ተመልክታችሁት ከሆነ ቅዱስ ያሬድን በውዳሴ ተመስጦ በምስጋና ተመስጦ በጦር እንኳን ተወቅቶ ደሙ እንኳን እየፈሰሰ አይታወቀውም ነበረ። እኛ ዝማሬ እየዘመርን ባለንበት ሰዓት ላይ ተመሰጥን ብለን ባሰብንበት ሰዓት ላይ ጉንዳን ቢቆንጥጠን እንዴት ነው የምንሆነው? ጦሩ ይቅር፣ ጉንዳኑ ቢቆነጥጠን እንዴት ነው የምንሆነው? ሰው ቢረግጠን እንዴት ነው የምንሆነው? ወይ ተመስጦ አይደለም የሚባለው። አኳኋናችን እኮ እንደዛ ነው የሚያሰኘው። እንሳደባለን፣ እንጣላለን። ከዛ ደግሞ ጉንዳኑ ከቆነጠጠን ሰልፉን ሁሉ እናተራምሳለን። እንደዛ ነው የሚሆነው። እኒህ አርባቱ እንስሳ ሲመሰጡ በውዳሴ በምስጋና ሲመሰጡ ሰማየ ሰማያት ይወጣሉ። ሶስተኛው ነገድ ነገደ ሱራፌል ነው። ነገደ ሱራፌል ነው። እኒህ ነገደ ሱራፌል የሚባሉት የዲያቆናት አምሳል ናቸው። የዲያቆናት
አምሳል ናቸው። ነገደ ኪሩቤል የማን አምሳል ናቸው? የካህናት የቀሳውስት አምሳል ናቸው። ነገደ ሱራፌል ደግሞ የማን አምሳል ናቸው? የማን ምሳሌ ናቸው? የዲያቆናት ምሳሌ ናቸው። እነዚህም ነገደ ሱራፌል የሚባሉት ዛሬ ዲያቆናት ተንስኡ ጸልዩ ብለው እንዲጀምሩ ሁሉ የምስጋና የምስጋና ምንጭ በእነዚህ ይጀመራል። ምስጋና የሚጀመረው በማን ነው? በነገደ ሱራፌል ነው። ሲፈጥራቸውም 6 ክንፍ አድርጎ ነው። አለቃቸው ሱራፊ ይባላል። አራተኛው ነገደ ኃይላት ነው። ነገደ ኃይላት ነው። አለቃቸው ቅዱስ ሚካኤል ነው። እኒህ ነገደ ኃይላት የሥላሴ ሰይፍ ጃግሮች ናቸው። ስለ ቅዱስ ሚካኤል ማየት መመልከት ከመጽሐፍ ቅዱስ የምትፈልጉ ከሆነ መጽሐፈ ሄኖክ ምዕራፍ 10ን አንብቡት። አራተኛው ነገደ ኃይላት ነው። አምስተኛው ነገድ ደግሞ ነገደ አርባብ ነው። አለቃቸው ቅዱስ ገብርኤል ነው። ስድስተኛው ነገደ መናብርት ነው። እኒህ ነገደ መናብርት የሚባሉት የሥላሴ ጋሻ ጃግሮች ናቸው። ረቂቅ የሆነ የመብረቅ ጋሻ የእሳት ጦር ይዘው የሚኖሩ ከነፋስ ይልቅ የፈጠኑ ናቸው። የነገደ መናብርት አለቃቸው ቅዱስ ሩፋኤል ነው። ከዚህ ቀጥሎ ስለ 24ቱ ካህናተ ሰማይ እንመልከት። 24ቱ ካህናተ ሰማይ ስማቸው ማን ነው? 24ቱ ካህናተ ሰማይ የወጡት ከየትኛው ነገድ ነው? የ24ቱ ካህናተ ሰማይ አገልግሎታቸው ምንድን ነው? ለምን 24 ሆኑ? አቋቋማቸውስ እንዴት ነው የሚለውን እንመልከት። እናንተ ቤታችሁ ስትገቡ የዮሐንስ ራእይ ምዕራፍ 4 ከቁጥር 4ን የዮሐንስ ራእይ ምዕራፍ 4 ከቁጥር 4ን የዮሐንስ ራእይ ምዕራፍ 4 ከቁጥር 10 እስከ 11ን አንብቡት። 24ቱ ካህናተ ሰማይ ስማቸው ማን ነው? አንደኛ አካኤል አካኤል። ሁለተኛ ፋኑኤል ፋኑኤል። ሶስተኛ ጋኑኤል ጋኑኤል። አራተኛ ታድኤል ታድኤል። አምስተኛ እፍድኤል እፍድኤል። ስድስተኛ ዘራኤል ዘራኤል። ሰባተኛ ኤል እንቀጥላ። መልካም። ስምንተኛ ተዳኤል ተዳኤል። ዘጠነኛ ዮካኤል ዮካኤል። አስረኛ ገርድኤል ገርድኤል። 11ኛ ልፍድኤል ልፍድኤል። 12ኛ መርዋኤል
መ ር ዋ ኤ ል መርዋኤል። 13 ኑራኤል ኑ ራ ኤ ል ኑራኤል። 14 ክስልቱኤል ክ ስ ል ቱ ኤ ል ክስልቱኤል። 15 ኡራኤል ኡ ራ ኤ ል ኡራኤል። 16 ባቱኤል ባ ቱ ኤ ል ባቱኤል። 17 ሩአኤል ሩ ሩ ሩ ብቻውን አ ኤ ል ሩአኤል። 18 ሰላትኤል ሰ ላ ት ኤ ል ሰላትኤል። 19 ጣውርኤል ጣ ው ር ኤ ል ጣውርኤል። 20 እምኑኤል እ ም ኑ ኤ ል እምኑኤል። 21 ፔላልኤል ፔ ላ ል ኤ ል ፔላልኤል። 22 ታልዲኤል ታ ል ዲ ኤ ል ታልዲኤል። 23 ፐስልዱኤል ፐ ስ ል ዱ ኤ ል ፐስልዱኤል። 24 የመጨረሻው አሌቲኤል አ ሌ ቲ ኤ ል አሌቲኤል። እኒህ 24ቱ ካህናተ ሰማይ የእሳት የወርቅ ጽና የያዙ የብርሃን አክሊል ጳዚዮን የሚባል የብርሃን ዘውድ የደፉ የብርሃን ዘንግ ማህተቡ መስቀል የሆነ የያዙ የብርሃን ካባ ላንቃ ህብሩ መብረቅ የመሰለ የለበሱ ናቸው። 12ቱ በቀኝ 12ቱ በግራ ይቆማሉ። ብርሃንን የለበሱ ዕጣንንም የተሸከሙ የቅዱሳንን ጸሎት ወደ መሰዊያው ፊት የሚያቀርቡ ናቸው 24ቱ ካህናተ ሰማይ። 24ቱ ካህናተ ሰማይ የወጡት ቅዱስ ሩፋኤል ከሚመራው ከመናብርት ነገድ ነው። ስለዚህ 24ቱ ካህናተ ሰማይ የወጡት ከየት ነው? ከነገደ መናብርት ነው። አለቃቸው ማን ነው? ቅዱስ ሩፋኤል ነው። ቅድም እኮ ጽፋችሁታል። እኒህን 24ቱ ካህናተ ሰማይን በመንበረ ስብሐት በመጋረጃው ውስጥ ዙሪያውን ክንፍ ለክንፍ ገጥሞ አቁሟቸዋል። ስለዚህ የቆሙት ቤት ነው፣ በመንበረ ስብሐት ነው፣ በሁለተኛው ሰማይ ማለት ነው። ከማጠንታቸው የሚወጣው ጢስ መልኩ መብረቅ፣ ድምፁ ነጎድጓድ፣ መዓዛውም መልካም የሆነ ነው። የዮሐንስ ራእይ ምዕራፍ 8 ከቁጥር 3 እስከ 5። 24ቱ ካህናተ ሰማይ ያጥናሉ ብለናል። 24ቱ ካህናተ ሰማይ የሚያጥኑት ምንድን ነው ከተባለ፣ አንደኛ የጻድቃንን ጸሎት። የማንን ጸሎት? የጻድቃንን ጸሎት። ሁለተኛ የሰማዕታትን ገድል። ሶስተኛ የደጋግ ሰዎችን ምግባር ነው። የደጋግ ሰዎችን ምግባር ነው። አንደኛ የጻድቃንን ጸሎት፣ ሁለተኛ የሰማዕታትን ገድል፣ ሶስተኛ የደጋግ ሰዎችን ምግባር 24ቱ ካህናተ ሰማይ ያጥናሉ። እግዚአብሔር አምላክ በእናንተ እየታጠነ ወደ እኔ
ይድረስ ብሏቸዋል። ቁጥራቸውን 24 ማድረጉ በ24ቱ ጊዜያት ጸልየው ሌላውንም ራሳቸውንም ጠብቀው ዋጋቸውን ተቀብለው የሚኖሩ በመሆናቸው ነው። አቋቋማቸው ምን ይመስላል ከተባለ ኪሩቤል በቀኝ ሱራፌል በግራ ከፍ ብለው ካህናተ ሰማይ ዝቅ ብለው ክንፍ ለክንፍ ገጥመው በስተኋላቸው ነው። ሰባተኛው ነገድ ነገደ ስልጣናት ነው። ነገደ ስልጣናት እኒህ ነገደ ስልጣናት የሚባሉት የሥላሴ ነጋሪት መቺዎች ናቸው። የሥላሴ ነጋሪት መቺዎች ናቸው። እኒህ ነገደ ስልጣናት የሚባሉት የብርሃን ነጋሪት የሚይዙ መላእክትን ለቅዳሴ ለስባሄ ሲያነቁ ሲያተጉ የሚኖሩ ናቸው። አለቃቸው ቅዱስ ሱሪያል ነው። ስምንተኛው ነገድ ነገደ መኳንንት ነው። ነገደ መኳንንት እኒህ ነገደ መኳንንት የሚባሉት የሥላሴ ቀስተኞች ናቸው። የሥላሴ ቀስተኞች ናቸው። ተራራ የሚንድ ድንጋይ የሚሰነጥቅ የእሳት ፍላጻ የእሳት ቀስት ይዘው ሰውን ሁሉ ከመከራ ሥጋ ከመከራ ነፍስ ሲጠብቁ የሚኖሩ ኋላም በትንሣኤ ዘጉባኤ የሰውን ሁሉ አጥንት ሰብስበው ለትንሣኤ የሚያበቁ መላእክት ናቸው። የማቴዎስ ወንጌል ምዕራፍ 24 ቁጥር 31 የነገደ መኳንንት አለቃቸው ሰዳኪያል ይባላል። ሰዳኪያል ይባላል ወይም አለቃቸው ሰዳኪያል ነው። ዘጠነኛው ነገድ ነገደ ሊቃናት ነው። ነገደ ሊቃናት ሊቃናት እኒህ ነገደ ሊቃናት የሚባሉት የሥላሴ የፈረስ ባልደራስ ናቸው። ረቂቅ በሆነ በእሳት ፈረስ ተቀምጠው የእሳት መጎናጸፊያን ተጎናጽፈው በከዋክብት አምሳል የብርሃን ሰላጢን ይዘው በልባቸው የሚሳቡትን በእግራቸው የሚሽከረከሩትን በክንፋቸው የሚበሩትን በደመነፍስ ሕያዋን የሆኑትን ሁሉ ጠባቂ መልአክ ሆነው ሲጠብቁ የሚኖሩ መላእክት ናቸው። ሊቃናት የአራዊት የአዋፋት የእንስሳት ጠባቂ መልአክ ናቸው። ይጠብቃሉ እንስሳትን፣ አራዊትን፣ አእዋፋትን በዕለተ ሐሙስና በዕለተ ዓርብ የተፈጠሩትን ከአዳም ውጪ ማለት ነው። ስድስቱን የሚጠብቁ እየጠበቁ የሚኖሩ ነገደ ሊቃናት ናቸው። አለቃቸው ሰላትያል ነው። ሰላትያል አለቃቸው ሰላትያል ነው። አስረኛ ነገደ መላእክት። ነገደ መላእክት መላእክት የምን ስም ነው? የነገድ ስም፣ ግብርንም የሚገልጽ ስም ነው። በዛው ልክ ደግሞ ከአስሩ ነገድ መካከል አንዱ ነው። ነገደ መላእክት እኒህ እንደ ብረት የጸና የእሳት ነጎድጓድን ወደ ምድር የሚወነጭፉ ፀሐይን፣ ጨረቃን፣ ከዋክብትን፣ አዝርዕትን፣ አትክልትን፣ እጽዋትን ከምድር በላይ ከሰማይ በታች የተፈጠሩትን ሁሉ የሚጠብቁ ጠባቂ መልአክ ናቸው። አለቃቸው አናንያል ነው። ለእያንዳንዱ ነገድ አንድ አለቃ አለው። በሶስቱ ሰማያት ውስጥ ላሉ ለአስሩ ከተማዎች ደግሞ አንድ አለቃ አለው። ለእያንዳንዱ ከተማ ስንት አለቃ አለው? አንድ አለቃ አለው። በአስሩ ከተሞች በሶስቱ ሰማያት የተሾሙ እነዚህ አለቃ ሳይሆን የሚባሉት የአለቃ አለቃ ነው። የአለቃ አለቃ ይባላሉ። መቶዎቹ አለቆች አለቃ ይባላሉ። ለመቶዎቹ ደግሞ ስንት አለቃ አላቸው? 10 አለቃ አላቸው። እነዚህ ምን ይባላሉ? የአለቃ አለቃ ይባላሉ። የሁሉ ጠቅላይ አለቃ ወይም ዋና አለቃ በጥንተ ተፈጥሮ ሳጥናኤል ነበረ። ኋላ በእርሱ ፈንታ ማን ተተክቷል? ሚካኤል ተተክቷል። ስለዚህ ዋና አለቃ ማን ነው?
ቅዱስ ሚካኤል ነው። ሳጥናኤል ሲወጣ የእርሱ ነገድ ወይም አጋዕዝት የሚባለው ነገድ ከነገደ ኃይላት ጋር ተደርቦ በማን ስር ሆነ? በሚካኤል ስር ሆነ። የእነሱም አለቃቸው ሆነ፣ የሁሉም ደግሞ አለቃም ጭምር ሆነ። እነዚህ መላእክት ፈጣሪያቸው ለተልእኮ ካልጠራቸው በስተቀር ከየቦታቸው አይወጡ። ለተልእኮ በጠራቸው ጊዜ ወደ ላይ እስከ ጽርሐ አርያም ወደ ታች እስከ በርባሮስ ድረስ እንደ አይን ጥቅሻ ደርሰው መልእክታቸውን ፈጽመው ወደ ቦታቸው ይመለሳሉ። መላእክት የተፈጠሩበት ሰዓት ከሌሊቱ 10 ሰዓት እስከ 12 ሰዓት ነው። ኮር ፖይንት ልንገራችሁ። መላእክት ፈጣኖች ናቸው፣ በሁሉ ምሉ ግን አይደሉም። መላእክት አዋቂዎች ናቸው፣ ሁሉን አዋቂ ግን አይደሉም። መላእክት ኃያላን ናቸው፣ ሁሉን ቻይ ግን አይደሉም። ሁሉን አዋቂ፣ ሁሉን ቻይ፣ በሁሉ ምሉ ማን ብቻ ነው? እግዚአብሔር ብቻ ነው። የመላእክት ባህሪ። ስለ መላእክት ባህሪ 11 ነጥቦችን እንመልከት።